ሰላም። ዛሬ በመጽሐፍ ቅዱስ ውስጥ ካሉት በጣም አስገራሚና ብዙ ውይይት ከሚነሳባቸው ትንቢቶች ወደ አንዱ ዘልቀን እንገባለን። አዎ፣ ስለ ዳንኤል 70 ሳምንታት ትንቢትን የምናወራው። በእውነት ሲታይ ትንሽ ውስብስብ ሊመስል ይችላል አይደል? ግን አብረን ደረጃ በደረጃ ስንፈታው የእያንዳንዱ ቁራጭ እንዴት በትክክል ቦታው ላይ እንደሚያርፍ እናያለን። በጣም የሚያስደንቅ ነው። እንግዲህ ሁሉም ነገር የሚጀምረው ከዚህ ጥቅስ ነው። ልክ እንደ አንድ ጥንታዊ እንቆቅልሽ ነው በነቢዩ ዳንኤል በኩል የተሰጠን። ዋናው ጥያቄ ይሄ ነው። ይሄ ምስጢራዊ የሆነ የ70 ሳምንት የጊዜ ሰሌዳ በእርግጥ ምን ማለት ነው? እስኪ አብረን እንመርምር። እሺ፣ ይህንን እንቆቅልሽ ለመፍታት የመጀመሪያው ቁልፋችን በትንቢት ውስጥ ጊዜ እንዴት እንደሚለካ መረዳት ነው። የትንቢቱን የጊዜ ኮድ መስበር አለብን ማለት ነው። ያ ነው የመጀመሪያው እርምጃችን። እዚህ ጋር ሻቡዋ የሚል ቃል እናያለን። ይህ ቃል የትንቢቱ ሁሉ መሠረታዊ የግንባታ ቶፕ ነው ማለት እንችላለን። በቀላል አማርኛ የሰባት ስብስብ ወይም ሳምንት ማለት ነው። ይህንን ቃል በትክክል መረዳት የትንቢቱን አጠቃላይ መዋቅር ለመገንባት በጣም ወሳኝ ነው። እሺ፣ ሂሳቡን እንስራው። በጣም ቀላል ነው። 70 ሳምንት ሲባል እያንዳንዱ ሳምንት 7 ቀን ስላለው 7 ሲባዛ በ7 490 ቀናት ማለት ነው። ግን ቆይ ትንቢት ላይ ነገሮች እንደዛ ቀጥተኛ አይደሉም። እዚህ ጋ ነው የቀን ለዓመት የሚባል በጣም ወሳኝ መርህ የሚገባው። ይሄ ማለት ምን መሰላችሁ? በመጽሐፍ ቅዱስ ትንቢታዊ ቋንቋ አንድ ቀን አንድ ሙሉ ዓመትን ሊወክል ይችላል። ስለዚህ ያገኘነው 490 ቀን በትንቢቱ ዓለም ውስጥ ወደ 490 ዓመት ይቀየራል። ይሄ ነው እንግዲህ የትንቢቱን ቁልፍ የሚከፍተው። እና ይህ የጠድለ ዓመት መርህ ከየት የመጣ ነው ብሎ መጠየቅ በጣም ትክክል ነው። ዝም ብሎ የተፈጠረ ነገር አይደለም። ይሄ ጥቅስ ለምሳሌ ግልጽ የሆነ መጽሐፍ ቅዱሳዊ መሠረት ይሰጠናል። እስራኤላውያን በምድረ በዳ የተቀጡበት ሁኔታ ለዚህ መርህ ዋና ማስረጃ ሆኖ ያገለግላል። ለ40 ቀን የሰለሉበት ጊዜ ለ40 ዓመት ቅጣት መቀየሩ ይህ መርህ እንዴት እንደሚሠራ የሚያሳይ ግልጽ መሳሪያ ነው። ትሩ የጊዜውን ርዝማኔ ያወቀናል። አሁን ደግሞ የሚቀጥለው ትልቅ ጥያቄ፣ ይህ የ490 ዓመት ቁጠራ በትክክል ለማን ነው? ትንቢቱ ለሕዝብህ ይላል። ይህ ሕዝብ ማን ነው? እሺ፣ ትንቢቱ ለማን ነው ተብሎ ሲጠየቅ ብዙ ሰው ቀጥታ ለእስራኤል ነው የሚለው። ግን እዚህ ላይ ያለው ትንታኔ ትንሽ ለየት ያለ እና ጥልቅ የሆነ እይታ ነው የሚያሳየን። አዎ፣ ትንቢቱ የተነገረው ለሕዝብህ ይላል። ነገር ግን ይህ ሕዝብ ማን ነው? በደምና በዘር ብቻ የሚለካው እስራኤል ነው ወይስ ሌላ? ይህ ትንታኔ እንደሚለው ትንቢቱ የሚያተኩረው የእግዚአብሔር አምሳል ተብሎ በሚጠራው ወይም ሙሽሪት ቤተ ክርስቲያን በሚባለው መንፈሳዊ ሕዝብ ላይ ነው። ስለዚህ ነጥቡ ከደምና ከዘር ይልቅ በእምነት እና በመንፈሳዊ ግንኙነት ላይ የተመሠረተ ማንነት ነው። ይሄ በጣም ወሳኝ ልዩነት ነው። ስለዚህ ወሳኙ ነጥብ ይሄ ነው። የዚህ ትንቢት ተስፋዎች ከእግዚአብሔር ዓላማ ጋር በመንፈሳዊ ለተሳሰሩት ሁሉ ነው። እውነተኛ ዝምድና በደም ሳይሆን በመታዘዝና በእምነት የሚገለጽ መሆኑን ነው የሚያስረዳው። ጥሩ፣ ማንነታቸውን አይተናል። የጊዜ ርዝማኔውንም አውቀናል። አሁን ደግሞ እያንዳንዱ ቆጠረ መነሻ ነጥብ ያስፈልገዋል አይደል? መጽሐፍ ቅዱስም የ490 ዓመት ሰዓት መቁጠር የጀመረበትን አንድ የተወሰነ ፍንጭ ይሰጠናል። እስኪ ያንን ፍንጭ እንፈልግ። የትንቢቱ መነሻ ቀሰቀስከ ይኸውላችሁ፣ ኢየሩሳሌምን እንደገና ለመገንባት የወጣ አንድ የተወሰነ አዋጅ። እንግዲህ ቀጣዩ እርምጃችን ይህንን አዋጅ በታሪክ መዝገብ ውስጥ መለየት ነው። በታሪክ ውስጥ ስንመለከት ለትንቢቱ መነሻ ሊሆኑ የሚችሉ 4 እጩዎች አሉ። እዚህ ላይ እንደምናየው እያንዳንዱ የፋርስ ንጉሥ አዋጅ የየራሱ ዓላማ ነበረው። አንዳንዱ ቤተ መቅደሱን ለመገንባት ሲፈቅድ፣ ሌላው ደግሞ የከተማዋን ቅጥር መልሶ ለመገንባት ሥልጣን ሰጥቷል። የጊዜ ሰሌዳውን አሰራርና መነሻ ነጥቡን ከመረመርን አሁን ወደ ፍጻሜው እንምጣ። የዚህ የ490 ዓመት ጊዜ ታላቅ ዓላማው ምንድን ነው? ጊዜው ሲያልቅስ ምን ሊሆን ነው? በዳንኤል 9:24 ላይ የተዘረዘሩት 6ቱ ዓለምን የሚቀይሩ ውጤቶች እነዚህ ናቸው። በደንብ ስናያቸው እነዚህ ነገሮች የኃጢአት ዘመን ማብቃቱን እና የመሲሐዊው መንግሥት መጀመሩን የሚያመለክቱ ትልቅ ክንውኖች ናቸው። ስለዚህ የመጨረሻው ትርጉም ይሄ ነው። የ70 ሳምንታት ትንቢት ለቤዛነት እና ለተሐድሶ የተቀመጠ መለኮታዊ የጊዜ ሰሌዳ ነው። ይህም ለፍጥረት ሁሉ ስቃይ ማብቂያ እና የዘላለም ዕረፍት መጀመሪያ ይሆናል ማለት ነው። በመጨረሻም ይህንን ጥያቄ ይዘን እንለየይ። በዚህ ትንታኔ መሠረት የ70 ሳምንታት ፍጻሜ ለታሪክና ለወደፊቱ ዘመን ያለው ትርጉም ምንድን ነው? ይህ ጥያቄ ለተጨማሪ ጥናትና ምርምር በር የሚከፍት በጣም ትልቅ ጥያቄ ነው።